ሴትዮዋ እንደዛ ያላት ስዕሉ ነው አለቻት። ይህንንም በሰማች ጊዜ ከመቤታችን ከማርያም የቃል ግርማ የተነሳ በግንባሯ ተደፋች። ይሄ ገድለ ክርስቶስ ሰምራ ነው። አሁን እንደፈለጋችሁ ማለት ባለጌ ጋጠወጥ ምናምን እኔ ምን አገባኝ እንዴ? የተጻፈ ነው ያነበብኩት። ባይዘዌ መምህር ድበኩሉ እንዳሉት እኔ የተጻፈ ሳነብ ነው ሼም ያዘኝ አሉ። እኔ የተጻፈ ነገር እያነበብኩ እኮ ነው። አሁን እያነበብኩ ነው። እኔ እውነት እግዚአብሔርን ከራሴ እያወራሁ አይደለም። ይሄ የክርስቶስ ሰምራ ገድል ነው፣ መጽሐፍ ቅዱስ አይደለም እኮ። እንደዚህ አይነት የሚሻምሙ ነገሮችን እኛ ምን እናደርጋቸው ነው? እንደው በእግር መንገዱን በዚሁ የሆነ ነገር እንዲሉ ፈልጌ ነው። ሰው ምናልባት ከደረሰው ቴክስቴ የሆነ ነገር ማለት አለበት በእነዚህ ጉዳይ። እኛ ለምሳሌ ማስረጃ አውጡ ተብለን እኮ አንዳንዱ ላሽ የምንለው እንትን ብለን ነው ማለቴ ሼም ይዞን ከዛ ኦኬ ላምብብል ምናምን ብለን ከዛ አልፈን እንደዛ ሆነን ነው የምናነበው ብዙ ጊዜ። እና እየተዋወቅን ድራማ ባንሰራራ ምን ይመስላችኋል? ሀሳብ አለ ወገናችን። ሀሳቤን ላውራበት። ቄስ ደበኩሉ ይመስለኛል ከሳቴ ብርሃንንና እንደዚሁም ደግሞ እንትኖችን አያነቡም። ለምን? ሰውየው ፖለቲከኛም ስለሆኑ እንደሚታወቀው መጽሐፍቶችን የሚያነቡ አይመስለኝም። ምክንያቱም ብዙ ጊዜ ካይተሻቸው ከሆነ ሰውየው ፖለቲካ ላይ ነው የሚውለው። በቃ እንትና ከሳቴ ብርሃን ሳይሆን አቡነ ሀብተ ማርያም ለምሳሌ በጣም ፌመስ ናቸው። እሳቸው ራሱ ይህንን ጌታ ኢየሱስ ክርስቶስ በኋላ ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜ ከመድኃኔ ዓለም ጣዕም ፍቅር የተነሳ ነፍሱ ከስጋው ተለየች። ጋይስ አሁን እዚህ ጋር ምንድነው የሆነው? ሰውየው በእንደዛ ጌታ እንደዛ ሲያደርግ ከዛ ከነፍሱ ሞተ ሰውየው። አሳዘነኝ። ግን እኔ ከምንም በላይ የሚያስቀኝ ምን መሰላችሁ? የእንትና ታሪክ ነው። የማን ነው ስሙ? የአቡነ ቆይ መጽሐፉን ላውጣው። እሱ ምራቁን ትቶ ሂዶ ከዛ ሰው አጠበበት፣ ልብሱን ወስዶ ሰው ያጠበበት፣ ስጋው ደግሞ እያለ እየላሰ ከርሞ ከዛ ሰዎች አጠቡበት ወስደው። ይሄ የሚገኘው የአባታችን ልብሱ ታጥቦበት ነው። አዎ ገድለ መባጽዮ የአባታችን የመባጽዮን ገድል ማለት ነው። ምዕራፍ 2 ላይ እንደዛ ነው የሚለውና ከኔም ላይ ሲነሳ በወደደ ጊዜ ጌታ ያው ከላይ እንደተሳሳተ ሳመኝ ብሎ ምናምን ማለት ቅድም እንዳልኩት ተመሳሳይ ነው። ከዛ ከኔም ላይ ሲነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነውን አልኩት። በዚያን ጊዜ ምራቁን ከራሴ ላይ እንትፍ አለ። ንሳ፣ ተስፋ ይሁን፣ ተረጋጋለትም፣ እኔ አልተውህም፣ ዘወትር ከአንተ ጋር እሆናለሁ አለኝ። ይህም ብሎ ወደ ሰማይ አረገ። እኔም የከበረ ምራቁ ያረፈበትን ልብስ ይዤ ቀረው። ስጋው ደሙን ባልተቀበልኩ ጊዜ እሱን እልሳለሁ። ቃል በቃል ነው የሚለው። እግዚአብሔር ምስክሬ ነው። ስክሪን ላይ ማድረግ እችላለሁ። ከዛ ስጋው ደሙን ባልተቀበልኩ ጊዜ እርሱን እልሳለሁ፣ እርሱም እንደ ቁርባን ይሆንልኛል። ከዛ ከዕለታት በአንድ ቀን አንድ ሰው ወደ እኔ መጥቶ ልብስህን አውሰኝ አለኝ። እኔም በላይ ያለውን ረስቼ አዋስኩት። በዚያን ጊዜ ከሩቅ አንድ መነኩሴ ወደ እኔ ሲመጣ ከዛ ያቺ መነኩሴ የተዋሰው ሰውዬ መነኩሴው ደግሞ ልብሱን አጠበው በስተት ተሳስቶ። ከዛ በጣም ተናደዱ እሳቸው። እኔ እኮ ግራ የሚገባኝ ነገር እኔ ሳነበው ነው አሁን የምትሳደቡት ወገኖች ከስር ያላችሁት። እናንተ ጽፋችሁ ይዛችሁ እኔ ሳነበው ለምን የምትናደዱት? ናርዲ እኔ አንድ ሀሳብ አለኝ። አሁን ኦርቶዶክሳውያኖች
እስልምና ቅበት ላይ የሚሰሩ ኦርቶዶክሳውያኖች አሉ። መጽሐፍ ቅዱስ ጎበዝ ናቸው፣ ያውቃሉ፣ ምናምን ነገር ይሞግታሉ። አንዳንዶች ስር ያሉት ማለት ነው። ግን እነዚህ ልጆች አሁን ያንን የሚሰሩበትን ገደል የሚከት ደግሞ ቤተክርስቲያናቸው ያዘጋጀችላቸው መጽሐፍ አለ። እግዚአብሔርን የነሱ ድክመት በጣም ነው ደስ የሚበቃ ያሳዝኑኛል። ምክንያቱም ለክርስቶስ ያላቸውን ፍቅር ምናምን ይናገራሉ፣ መጽሐፉን ለማስረዳት በዚህ በዛ ተፍ ይላሉ። ግን በዚህኛው በኩል ደግሞ መተሽ መጽሐፋቸውን ቼክ ስታደርጊው ከእስልምና ጋር የሚቆም ሄደሽ እንኳን ደቂቃ የምታወሪበት ሞራን አይኖርሽም። ምክንያቱም አሁን ሴት ልጅ በእስልምና ብለው እንኳን ቢመጡ በክርስትና በእስልምና እንኳን ብለው ቢዋዩ እዚሁ ላይ አፈር ያበሏቸዋል፣ ከኦርቶዶክሳውያኖችን ማለት ነው። እነዛ ጋራም የተወሰነ ነገር ሊኖር ይችላል፣ ግን እኩል አይሆኑም ነው፣ እኩል አይሆኑም። ይሄኛው መጽሐፍ በጣም ድካማቸውን እያጠፋባቸው ነው። እንደዋንም መጮህ ነው ያለባቸው። ይህንን መጽሐፍ አውጡልን፣ እኛም መቆም አልቻልም ብለው መናገር ነው ያለባቸው። አሁን ቅድም የሆኒ በጣም ነው ያሳዘነኝ። እግዚአብሔር ቅብታ የሚያት ላይ በደንብ ይሰራል፣ ግን በዚህኛው በኩል ደግሞ ገደል ይከተዋል አስተምሮቱ። ባይዞ ዜና ስላሴ ላይ ምን እንደሚል ታውቂያለሽ? ዜና ስላሴ ሴቶች ተፈጥሯቸው ደካማ ነውና ሴቶችን ማየት ሴቶችን ማየት ያላሳሳተው በእግዚአብሔር ፊት ይድናል፣ ይከብራል። ፊታቸው ማየት ስተት ነውና ቀበሮች እንኳን ተክልን ቦታ ያደርቁታል፣ የወይን ስሮቿ ያፈሱታል። የወይን ቦታ የሚጠፉ ትንንሽ ቀበሮች፣ ተኩላዎች አጥማዱልን ብሎ መጽሐፍ እንደተናገረ የወይናችን ቦታ አብቦ ፍሬ ያፈራ ዘንድ እዚሁ ቤተ እግዚአብሔር እንደ ወይን የተተከለ የሆኑ ሰዎች ሴቶችን በማየት ፍሬያቸው እንዳይጠፉ ሴቶች ሳሉ የጽድቅ ፍሬ ቢያፈራ ምን ይጠቅማቸዋል? ሴቶች ካሉ የጽድቅ ፍሬ ማፍራት ምን ይጠቅማቸዋል? ፍሬ ያደርቁታልና ያረግፉታልና። ለምን ያደርቁታል? ያረግፉታልና። የአመፅ ወፎች ሴቶች ይለቅሙታል። ወይኑም ከጫፎቹ ጋር ይደርቃል። ወይኑም በበጎ አጠባበቅ የሚጠብቀው የለምና። ከዛ እዚህ ጋር የሆነ አስቸጋሪ ነገር አለ። ቆይ እንዴት ነው የማልፈው? አስቸጋሪ ስላችሁ የማልነግረው ማለት ነው። የሆነ በጣም ከበድ ያለ ወይኖችን በበጎ አጠባበቅ ጠብቁ ብሎ መጽሐፍ እንደተናገረ እዚህ ጋር በጣም ከባድ ነው። በጌታ በኢየሱስ ስም የተባሉ ሴቶች ብየለለፉ የተባሉ ሴቶች እንዳይቀርቡት ሴቶች ወደ እግዚአብሔር አገልጋዮች አይቅረቡ። ሲስቁ በጥርሳቸው ጋኔን አለና በዓይናቸው ሲያዩ የዲያብሎስ ጣት በቅንድባቸው ላይ ሆና ወደ እነሱ ይጠቅሳልና። ሴት ግንባር ላይ ምን አለ? ዲያብሎስ አለ። አረኔና ላነበብ ከባድ ነው ይሄ። እሺ፣ ስለዚህ ይሄን መጽሐፍ ይዘው ይሄ መጽሐፍ አሁን እነዚህ ሙስሊሞች እጅ ላይ ካለ ከዛ እሺ፣ በሴቶች እንግዲህ የመጽሐፍ ቤተክርስቲያኗ በትክክል ትቀበለዋለች። መሬት ላይ ያለችው ኦርቶዶክስ በደንብ ነው የምትተገብረው። አስቢ፣ ይሄን መጽሐፍ ይዘው ነው ወይ የሚወያዩት? ከባዱ ነገር ይሄ ነው። ገባሽ? ለቅበተ እምነት ምንም አይሆንም መጽሐፉ። በቃ በጣም አሁን አንዳንዶቹ ናርቲ በፎይ ውይይት አስመታችን ምናምን ይላሉ። መጽሐፋችሁ ራሱ ነው የመታቸው እኮ መጽሐፉ ራሱ እየመታችሁ ነው ያለው። እንደውም ይሄንን አለማንሳታቸው እንደዚህ አይነት አዋልድ መጽሐፍቶች ቢነሱ አይቆሙም። በቃ የትኛውን ክርስቲያን ፊትም አይቆሙም፣ ሙስሊም ፊትም እንደው ኢአማኝ ፊት ራሱ መቆም ያቅታቸዋል። በጣም ነው የሚያስጸይፉት። እንጃ በጣም ከባድ ናቸው። በየትኛው ነሽ ሴት አሁን እናንተ ከ72 ደናግል ሴቶች ጋር ይገናኛሉ ሙስሊሞች። እንዲሁም ደግሞ ከጅኒ ወንድምና እህት አላቸው ትላላችሁ። አይን ቅንድብ ላይ ሴጣን አለ እያለ በየትኛው መጽሐፍ ነው እሺ የምንወያየው? እኔ ግራ እየገባኝ ነው። ሌላው 100 ገጽ 180 ገጽ 180 የማህፀኗ ውስጥ ያለው ውሻ ቡችላ
ሰው ማህፀን ውስጥ የውሻ ቡችላ ይቀመጣል። በማህፀኗ ውስጥ ይቀመጣል። ቡችላ ነከሰውና ሀፍረተ ስጋው ቆረጠው። ያን ጊዜ ተነስቶ የሀፍረተ ስጋውን ቦታ ዳሰሰ፣ ሀፍረተ ስጋውም አላገኘውም። ከሀፍረተ ስጋው ደም እየፈሰሰ ከቤቱ ወጣ። ያን ጊዜም አብ ወልድ መንፈስ ቅዱስ እግዚኦ ማርና እግዚኦ ምሕረት አድርግላቸው ለእነዚህ ሰዎች። አብ ወልድ መንፈስ ቅዱስ የሚያስደንቅ ብርሃን ለብሰው ወደዛች ሴት መጡ። ምን ትላለህ ወንድማችን? የሚመልስ የሬቲም እና ሄኖክ ናቸው መመለስ ያለባቸው። አይ እኔ ይህንን ሀዲስ ገድል ምናምን እኔ አልቀበልም። እኔ እንደውም ከሀዲስ ጋር ሳነጻጽረው ሴቶች በእውቀትና በሃይማኖት ጎዶሎ ናቸው የሚልም አለ። እዚህ ደግሞ ሴቶች በራሱ አጋንንት ናቸው ነው የሚሉት። አጋንንት ሰይጣን ናቸው ነው የሚሉት ቃል በቃል ሴቶች። ምንድነው መጽሐፉ? ዜና ስላሴ ማለት የስላሴ ዜና ማለት ነው። ስላሴ የተናገሩት እንደዛ ነው። ረሻዋል አምላክ አብ ወልድ መንፈስ ቅዱስ የተናገሩት ነው እንግዲህ ዜና ስላሴ አይደለም። እኔ ደግሞ በዚህ በአንድ ሀዲስ አለ ሴት ልጅ በሴት ልጅ ምክንያት ጸሎት እንደሚቋረጥ ማለት ነው። ለምሳሌ አቡዘይር እንዳስተላለፈው የዓለም መልክተኛ እንዲህ ብለዋል ይልና ከመካከላቸው አንድ ሰው ለጸሎት በሚቆምበት ሰዓት ከፊት ለፊቱ የኮርቻ ያህል መጠን ያለው ነገር የማይኖር ከሆነ ጸሎቱ አህያ፣ ሴት እና ጥቁር ውሻ ይቋረጣሉ ይላል። አሁን እኮ ላይክ አሁን ሬድ አንተና እያነጻጸርን ስናየው ማለት ነው እኮ እያነጻጸርን ስናየው፣ ግን አሁን እኔ እንዳንተ ደፍሬ የማላነባቸው በጣም ብዙ መጽሐፍቶች አሉ ማለት በጣም ስለሚከብደኝ ማለት ሼም ስለሚይዘኝ ለአንደበቴ ራሱ ያው አንዳንድ ሰዎች ሪከርድ አድርገው ከወሰዱት ከባድ ነው አለ። እኔም ደግሜ ስሰማው ራሴን ያመኛል። አሁን አንቺ እስቲ አሁን ጸሎትን እንስሳዎች ያቋርጣሉ ብለሽ ታስቢያለሽ? አህያ፣ ሴትና ጥቁር ውሻ። እዚህም እኮ ውሾች አቋረጡ እየተባለ እኮ ነው። አንተ ደግሞ አሁን እኔ ንጽጽሩ አሁን ለምሳሌ እዛ ውሾች ለውቀት እኮ ነው። አሁን ዜና ስላሴ እኔ አሁን እንደዚህ የሚል ከሆነ ትክክል አይደለም እላለሁ። ገባሽ? እነሱም የሚቀበሉት አሁን እንደዚህ የሚል እኔም እኮ አሁን አንተ የምትለውን ነገር ኖ ትክክል ነው ብዬ አላምንም። እንደዛ በእርግጥ አሁን ለምሳሌ የኦርቶዶክስን የምቃወሙበትን ዋና ምክንያት ልንገርህ። አሁን ኦርቶዶክሳውያን ቲክታክ ላይ ያሉት ሲናገሩ ምን ይላሉ መሰለ? ኖ አዋልድ መጽሐፍት እንደዚህ ናቸው ምናምን ብለው ነው መዝጋት የሚፈልጉት። ግን መሬት ላይ ያሉት አባቶች፣ የቤተክርስቲያን አባቶች ደግሞ አዋልድ መጽሐፍትን በተመለከተ ተቃራኒ የሆነ ቤተክርስቲያኒቱ የሾመቻቸው ማለት ነው የቤተክርስቲያኒቱ መምህራን የሚናገሩት ነገር ነው ተቀባይነት ያለው። ከዛ አንጻር ነው አሁን ሙስሊሞች መሬት ላይ ያሉትም ቲክታክ ላይ ያሉትም ተመሳሳይ ነገር የሚያወሩ ከሆነ ጥሩ ነው። ግን እኛ ጋር እኮ ችግር የሆነው ተመሳሳይ ነገር አያወሩም። መሬት ላይ ሌላ ነው፣ እዚህ ሌላ ነው። ኦኬ እኔ አሁን ሙስሊሞች የዓለምን አውተንቲክ ይላሉ። አሁን አውተንቲክ ማለት ሰሂ የሆነ ሀዲስን መቀበል ይችላሉ። ዋብያ ሙስሊም አልቀበልም ማለትም አይችሉም። ግን አሁን አንቺ ያልሽው ደግሞ በዛ ቦታ ያለውን ደግሞ ትክክል አይደለም። ምክንያቱም መግለጫ መስጠት አለባቸው፣ ማውገዝም ካለባቸው ማውገዝ አለባቸው ነው ሶርሱ ተጣርቶ። እኔ አሁን አንቺ ያንን ስታጣሪ እኔ እዚህ ጋር መጣና ትዝ የሚልኝ ተመሳሳዩ ምን ላይ ነው? ሀዲስ ላይ ነው። ልክ ለምሳሌ አሁን ቆይ ጥያቄ ጠይቅ። ለምሳሌ ድርሳነ ሰንበት ላይ ሰዎች በሳምንት አንድ ቀን አርብ ማታ ወጥተው ሰኞ ጧት እንደገና ወደ ሲኦል ይመለሳሉ። ተዝናንተው ማለት ቅዳሜና እሑድ ተዝናንተው ፈታ ብለው ለምን ዝክር ምናምን ሲዘክሩ የኖሩ ሰዎች በሰዎች ስም ማለት ነው።
ይሄንን አሁን ተጽፎ የተቀመጠ አይደለም። አባቶች በየአውደ ምሕረቱ የሚያስተምሩት እና አባ ገብረ ኪዳን ሁሉ የሚያስተምሩት ትምህርት ነው ይሄ። ሰዎች አርብ ማታ ይወጣሉ፣ ከዛ ቅዳሜ ይውላሉ፣ እሑድ ይውላሉ፣ በገነት ማለት ነው። ከዛ ከሳቱ ቦታ ወጥተው ከዛ መልሰው ወደ ሰኞ ሌሊት በጠዋት ተመልሰው ሲኦል ይወርዳሉ። ከዛ ሲኦል የወረደ ሰው ደግሞ እዚሁ ያንን ካለ በኋላ እዚሁ ክርስቲያን ሆነው ተፈርዶባቸው ሲኦል የወረዱ ሰዎች ደግሞ በኃጢአታቸው ምክንያት ማለት ነው ሲኦል ከወረዱ በኋላ እንደገና በአንዳንድ ሰዎች ልመና መንግስተ ሰማያት ተመልሰው ይገባሉ። እግዚአብሔር ከፈረደባቸው በኋላ ማለት ነው። ይሄ ድርሳነ ሰንበት ላይ ነው ይሄ ታሪክ ያለው እና ሰንበትን ማክበር ቀላል ነገር እንዳልሆነ ነው መልእክቱ። ሰንበትን ማክበር ተራ ነገር እንዳልሆነ ነው ዋና ፖይንቱ ማለት ነው። አክብሩ፣ እንደዚህ ይሆንላችኋል ነው። ገባህ? ይህንን እንደዚህ አይነት ነገርን እኔ አወግዛለሁ። ሪትም ግን ፕሊዝ ስማኝ፣ የእግዚአብሔር ምስክሬ ነው። የዛሬ 6 ወር አካባቢ እንደው ሄኖክ ቢኖር ሄኖክ ቤት ኦርቶዶክሳውያን ማለት ነው ይሄ ታምረ ማርያም በአማርኛ ገጽ 19 ላይ 18 አይ ቲንክ 19 ላይ ያለውን ሀሳብ አውጥቼ እኔ አንብቤ ነበረ። ቪዲዮውን እኔ ሼር አደርግላለሁ። አሁን አንብቤ ስለ ነብዩ መሐመድ ነው የሚያወራው። ምንድነው የሚለው ታሪኩ እዛ ላይ ማለት ነው። ከዕለታት በአንድ ቀን ክርስቲያኖች ከሮማና ከሶሪያ ከአሮን ንጉስና ከፈሪጌት ንጉስ ጋር እንዳስለመዱት በዓሉን ያከብሩ ዘንድ በደብረ ምጥማቅ በተሰራች ቤተ ክርስቲያን ውስጥ ተሰብስበው ሳሉ እመቤታችን በደብረ ምጥማቅ ላይ በተገለጠችበት ጊዜ እገሌ የሚባል ሰማዕት ወይም እገሌ የሚባል ጻድቅ ነብይን የሚሹትን ሁሉ እስከ ባልንጀሮቻቸው ዘመዶቻቸው ድረስ የሹትን ሁሉ አምጭልን እያሉ ሰው ሁሉ ወደ እርሷ ይለምን ነበረ። ድንግልም እንደ ለመኗት እንደ አይነ ጥቅሻ ፈጥና ታመጣላቸው ነበረ። ከዛ ወረድ ብሎ ከያዕቆባውያን ወገን የሚሆን አንድ ሊቀ ጳጳስ የተሰበሰቡትን ሙሐመድን በዛሬ ቀን ታመጣልን ዘንድ ጸሎትን ጸልዩ አላቸው። ሊቀ ጳጳሱም ዓይኖቹን ወደ ሰማይ አቅንቶ እጆቹን ዘርግቶ በድንጋሌ ስጋ በድንጋሌ ነፍስ የጸናሽ ወደ አንቺ የሚለምኑትን የምትሰሚ ይቅር ባይ ክብርት እመቤቴ ሆይ እንለምንሻለን እያሉ ለምን ሙሐመድን በዛን ቀን እንድታሳያቸው ማለት ነው። ነብዩ ሙሐመድ የሙስሊሞቹ እኔ ይሄ የሙስሊሞቹ ነው ብዬ ስናገር አውዱ የሚያወራው ሲጀመር ስለ ሙሐመድ ነው ብዬ ስል ይሄ የእንትን ክርስቲያኖች የአረብ ክርስቲያኖች ብዙ ጊዜ የሚያነሱት የእንትን ስለሆነ ነው። ምንድነው የአረብ ክርስቲያኖች ሙሐመድ ምናምን የሚል ስም ስላለ ነው አሉ። የዛሬ ሄኖክና እናፈልጋለሁ ሄኖክን አስገቡልኝ፣ በመድኃኒዓለም አስገቡት። በጣም ስለምፈልገው ነው። ናግባ አንድ ጊዜ በጣም ነው ፈልጋ እንትን ከዛ እንደውም አንድ ጊዜ ዶክተር ዳኒ ራሱ ሲያነባ አይቼዋለሁ ይሄን ታሪክ ማንቤት እንደው አስቤት ምን ብለው ነው የዋሹትኛን? ሙሐመድ የሚባል ሰው በክርስቲያኖች በአረብ ሀገራት ክርስቲያኖች ራሱ ሙሐመድ ስለሚባሉ ነው ተባለ። ከዛ ዛሬ ታምሩ ወጣ ማለት ነው። ኑ ላሰማችሁ። ሙሐመድ ትክክለኛው የሙስሊሞቹ ሙሐመድ ነብዩ ሙሐመድ በእምነት ላይ እስልምና ላይ ማነው? ሰምተዋል? ዳኒ ሰምተዋል? ከዛ ምንድን ሆኖ ተገኘ? ትክክለኛው ነብዩ ሙሐመድ ሆኖ ተገኘ ማለት ነው። ለምን ሲባል ዛሬ የቤተ ክርስቲያን አባቶች አንድ የቤተ ክርስቲያን አባት ስዕሉ ያለበት ማለት ነው የሙሐመድ ስዕል የነብዩ ሙሐመድ ስዕል ያለበት ቤተ ክርስቲያን ውስጥ አሳዩ። ከዛ በምንም እንዴትም እንዳመጣቸው እንደነበረ ማርያም እና ሙስሊም ወገኖችም ሁሉም ተሰብስበው ነው አሉ። ሁሉም ተሰብስበው ነው ማርያምን የሚጠይቋት እና አጎብር ምን እንደሆነ አላውቅም። ባይዘው አጎብር ዘርግፈው ምናምን ይጠብቃሉ። ከዛ እሷ ታመጣለች ሙሐመድን ለሙስሊሞች አምጥታ አሳየቻቸው ነው የሚለው ታሪኩ። እና ይህን ታሪክ ስናገር ይቺ ልጅ ውሸታም ናት ምናምን እኔ እኮ አንብበኝ ነው ግን
ማለት እንትን ብዬ ሳይሆን አንብቤው ነበር መጽሐፉ ላይ ታምረ ማርያም ላይ ማለት ነው። ዛሬ የራሳቸው አባት የሙሐመድንም ፎቶ ጭምር አሳዩ ቤተክርስቲያን ውስጥ። ያኔ ለሙስሊሞች ራሱ አምጥታ ታሳያቸው እንደነበረ ማርያም አሳየ። በስነ ስርዓት በቪዲዮ ተቀርጾ ወጣ እና ዶክተር ዳኒ እንኳን ደስ ያለ። ግን ባለፈው አንተ ነበርክ እንደዛ ስትከራከር የነበረው ሙሐመድ ነው ብላ ነው ሐሳዊ ነብይ ይሌለ እንዴ? እነሱ ከመሐመድ ሌላ ሐሳዊ ነብይ ተብሎ በኦርቶዶክስ የሚጠራ ነገር አላቸው እንዴ? ሐሰተኛ ነብይ ማለት እዛ ቦታ ላይ እንደዛ አይልም። እዛ ቦታ ላይ የሚለው ቀጥታ ሐሳዊ ነብይ ሐሳዊ እንትን ምናምን የሚባል እንትን ነው። መጽሐፉ አለሽ ይላል። እስቲ አንብቢ። ነው አይልም። እሱ ማለት ነው ስለ ግመል ምናምን የሚያወራው ነው። እሱ የግመሏን ማለት ነው። የግመሏ ነው እኮ የግመሉ አይደለም። እኔ ያልኩት በደብረ ምጥማቅ በሚሰበሰቡ ጊዜ ማርያም መሐመድን አምጣልን ስትል የምታመጣው የክርስቲያን ጻድቅ የነበረ ክርስቲያን የሞተ ሰው ነው እንጂ መሐመድ ሲባል ነብዩ መሐመድ የሙስሊሞች አይደለም ብለው አልተከራከሩም። ተከራክረዋል ያኔ ሚኪ ይባላል። ሐሳዊ ነብዩን ነው ማስታወሰውና ያው አስፈለገ መናገር ይቻላል፣ ግን ያው ግልጽ ነው። አይ ሄኖክ ቤት ከሚኪ ጋር ረጅም ጊዜ እንደውም እሱ ባየኝ ቦታ ሁሉ ይቻ አጭበርባሪ ምናምን ይለኛል። እንደዛ ካነበብኩለት በኋላ ማለት ነው። እኔስ ግን ላሰማችሁ የሰውየውን ጆዬ ጋር ልግባና ላሰማችሁ። ጆዬ ፖስቶታል። ጆዬ ነው ማነው የፖስተው? ከዛ የሙሐመድን ፎቶ እያስጎበኙ ነው ዛሬ ኦርቶዶክሶች። እና ምን ትሉ እንደው እናንተስ እግዚአብሔር ግን እንደው እንዴት እንደሚያዋርዳችሁ እኮ በእኔ ፊት። ኦኬ ላሰማችሁ የሙሐመድን ታሪክ ስሙ። ቪዲዮ መክፈት ካለብኝ እከፍታለሁ፣ ግን ስሙት። ጥያቄ የሚሆንብኝ ብዙ ጊዜ አንድ አባትም በሆነ አጋጣሚ የሆነ ጊዜ አውርተውኝ ነበርና እና እኔ ግራ ተጋብቻለሁ በጊዜው። በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንም ብቻ ላይሆን ይችላል። የነቢዩ ሙሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላል እና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥሎ ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥሎ ከትመው ትገለጽላቸው ነበር ያችን 5 ቀኗንና ለሁለቱም ወገኖች ነው እንግዲህ የተገለጸው ለያሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማማካሄድ በተለያየ መልክ እያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፎ ቀልጣፍነት ካፎ ልጣፍነት ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያሳየች ያናውቁትን ወገኖቻቸውን የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌፈ ሰማያትን አሳየን ሲሏት በአምባ ፈረስ ላይ በድሩ ፈረስ ላይ ታሳያቸው ነበር። ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳየን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣገብ ነው የሚታየው። በነቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ሌላ ትርጉም የነገረሻቸው የለም ለአባቶች ማለት ነው። በጣም ነው ምና እሺ ሰማችሁት ጋይስ? እንዴት አያችሁት ይሄን ነገር? ባይዘው ፎቶ ላይ የነብዩ መሐመድ በኦርቶዶክስ እሱን እንግዲህ መድኃኒዓለም የሚያውቀው ቸርች ውስጥ አስገብተውታል ነብዩ መሐመድ። እኔ ታቦት መሆኑን አላውቅም። ሰላም እንዴት ነህ? አስረስ ዳኒሻ እንዴት ነህ? ሰላም ነው? በለቀ መላእክት ሰላም እንዴት ነህ? አስረስ አለሁኝ። ዳኒ እየጠበቅኩህ ነበር፣ ጊዜው ነጎደ ትላለህ። በነገራችን ስላሴ እንትን ላድርግ እያለ ዳኒ ቆይ በስላሴ ምናምን የሚባል ነገር የለም። ዛሬ እንደውም አንድ ጥሩ ጎበዝ ሙስሊም ገብቷል አስረስ የሚባል እና እኔ ከአንተ ጋር እንደውም አንድ ጥሩ ጎበዝ ሙስሊም ገብቷል አስረስ የሚባል እና
እኔ ከአንተ ጋር አራ እኔ ከአንተ ስለኔና አስተምሮት ከድር እንጂ የዘላለም ሕይወት እንደሌለ አውቃለሁ። ግን ሚውታል ይሰማሻል? የተበጀኝ ኢየሱስ እኔ ከዚህ ልጅ ጋር አላወራም። ያለ ማውራት ደግሞ መብቴ መሰለኝ። ቆይ አንድ ጊዜ ቆይ በሜዳችንማ በምን ጉዳይ ነው የምታወሩት? ማለቴ ለምንድን እኔ ከዳንኤል ጋር ከሌሎችም ከዳኒ ጋር ታወራም። ምክንያቱም ዳኒ ዝም ብሎ ሜዳ እየሰጣችሁ አንድ ሚኒት አድርግ እስኪ። ከአንተ ጋር እየወረደ እኔ ከምራቃቸውን ዋጥ ካደረጉ ሰዎች ጋር ማውራት እችላለሁ፣ ችግር የለብኝም። ነገር ግን እንደዛ ሳይሆን ግን ማለት መወያየት እኔ ለውይይት ሰው መርጬ ነው የምወያየው፣ ችግር የለውም። እኔ ሌላ ቦታ ቢሆን ሰው መርጬ ነው አሁን የተነበበው የአሁኑን ድምፅ አሁን የተሰማውን ታምናላችሁ? እንደ እናንተም እንደዛ የተደረገውን ተአምር ታምናላችሁ? ሄኖክ እኛ መወያየት ያለብንን ነገር እንወያይ እስኪ። ምንድን ነው አሁን ሳውርተው ከአንተ ጋር እኮ አልወያይም ማለት እኮ ሲጀምር እኔ ልጠይቀው አንድ ጊዜ ወንድም አንተ ማነክ? ሶሪ ይቅርታ፣ በጣም አስራት ይቅርታ። አሁን ወንድምነት አንተ ከሌላ ሙስሊም ጋር መወያየት ትችላለህ። እሱ ከዳኒ ጋር ላውራ ካለ ያውራ፣ ግን አንተ ሀሳብ ካለ ቅድም ያውራ። የሄኖክን ጥያቄ መልስለትና ያው ማለት አሁን እሱ ስለ አልፈልግም ካለ በምን እንዴት አድርጋችሁ ታወራላችሁ? እኛ እኮ ምን ጠይቀውም ሰው አጣን እኮ። በቃ ምን እናድርግ? ሲሸሹ ዳኒ ታወራለህ። አስረስ እስቲ ቆይ የሄኖክን ጥያቄ በሰላም አውሩ እስቲ፣ ችግር የለውም። እኔ ሬድቲም በጣም ዶክተር ዳኒ ከአንተ ጋር አወራለሁ ካለ አስረስ ከአንተ ጋር ያወራ፣ ምን ችግር አለ? እኛ እኮ ለዱላ ይችላል፣ ግን ሬድቲም እኔ ላውራ ስላለ እንደው ወድሉ ልስጠው ብዬ ነው። ከአስረስ ጋር በምን ጉዳይ ነው የምታወራው? በሁለቱም ያው ንጽጽር ስለሆነ ባይዘው ይላችሁ ጋይስ፣ ማሰቢያ እንትን ማለት ያለባችሁ ነገር አንድ ሰው ከሆነ ለምሳሌ ማህናይም አለ፣ ማህናይም እና አስረስ ማውራት ይችላሉ። ከዛ ሬድቲም እና ደግሞ ሌላ ሙስሊም ማውራት ይችላሉ። ማለት አልፈልግም ካለ ስታወሩ ራሱ ጭቅጭቅ ስለሚሆን እንደዛ ነው። አይኖስ ግን የሄኖክ ጥያቄው መልሱለት። አስረስ አታወራም እንደ አስረስ ሰላም ብያለሁ። ሰምተሃል? ሰላም ብያለሁ። ሄኖክ እንዴት ነህ? አሁን ለጊዜው እኔ ፈልጌ የመጣሁት ከፈለክ ሰው ጋር ትወያያለህ፣ ችግር የለውም። አንተ ከፈለክ ሰው ጋር ግን የኔን ጥያቄ ሰምተሃል? ከዚህ በፊት ከወንድማችን ዳኒ ጋር በውስጥ አውርተን ነበርና ለዛም ያው ከሱ ጋር ባውራ የተሻለ ነው። የሆነ እንትን ያልኩት ያወራነው ከሱ ጋር ነው። አንዳንድ እንትኖችን አውርተን ነበር። አይ ቲንክ በዛ ጉዳይ ላይ እናወራለን። ነገር ግን ካልተመቸው አልተመቸውም ነው። ዛሬ አልተመቸውም ማለት አልተመቸውም ነው። ሌላ ቀን ደግሞ ማውራት እንችላለን። እዚሁ ቤት ላይ እንደውም እየተበጀኝ እሷ ቤትም ሆኖ ማውራት እንችላለን ባጭሩ። ሌላ ግን እንትን የሚል ሰው ካለ ውይይት ምናምን ከዳኒ ጋር ብቻ ነው ማውራት የምችለው። አሁን ላይ ማውራት የሚችለው ወይም ደግሞ ቀጠሮ እዤ ማውራት የሚችለው ዳኒ ነው። ምክንያቱም እንመጣጠናለን ብዬ የማሰበው ሰው ስለሆነ። ከዛ ውጪ ሌሎቹ መታችሁ ቤት መታችሁ መጠየቅ ትችላላችሁ፣ ጥያቄ ካላችሁ። እንደዛማ አይባልም። አስረስያ እንደዛ አይባልም። ምክንያቱም ሁሉም ሰው እውቀት አለኝ ብሎ ባይዘው አንተ ጋር አወራለሁ ካለ አንድ ሰው እውቀት አለው ማለት ነው። እውቀቱን ማለት ግን እንደዛም ሆኖ ከዳኒ ጋር በውስጥ አውርታችሁ ከሆነ እናንተ መቀጠል ትችላላችሁ። በውስጥ ብዙ ጊዜ አንድ ቀን ከኔ ጋር ብዙ በውስጥ አውርተናል፣ እናወራለን በሚል ማለት ነው። ግን ይሄ ማለት ከሬድቲም ጋር ከመሃኔም ጋር እና ከሌሎች ወንድሞች ጋር አስረስ አይመጥንም አይነት ነገር የሚል ኮኖቴሽን ሳይያዝ ነው መሆን ያለበት እንጂ ዊዝ ሚቹዋል ሪስፔክት መሆን አለበት እንጂ እኔን በሚያሸማቅቅ መልኩ ነገሮችን አርቲኩሌት ባታረግ ፕሊስ። እኔ የማላምንበትን ባታረግ። አይ እንደዚህ የሚያሸማቅቅ ከሆነ ወይም ሟሊን የሙፈስር ስለሆንኩኝ ነው። በቁርአንና በአዲስ እንግዲህ ያፈስኩ ሰው ነኝ። አዲስንም ቁርአን ነው። በመጀመሪያ የራስን የታውቃለህና ነው ቁርአን ሙፈስር የሚባለው። ኑራቴ ማለት የማይሆን ቃላቶች ኑራቴ የሆነ ማለት አንዳንዴ በቃ ትወያይ ዳኒ ጋር አንዴ ላውራ እስኪ ምላሴ ላትቁ መወያየት ትችላለህ ከዳኒ። አሁን አልፈለገም። በቃ መከታተር ክፍል ተከታተል።
ኧረ አንዴ ቆይ፣ እሺ አንዴ ቆይ ላውራ። ምላሴ ላይ ቆምክ እኮ አባ። ምን ነው የምትሾክላለህ? የምትሄድበት ምላስ ብቻ ስላለ ነው። ሌላ ምን አለ? እሺ፣ አመሰግናለሁ። ያው ይኸውላችሁ እንዳንጨቃጨቅ ማለት ነው፣ እንዳንጨቃጨቅ አስረስ እኔ ከዳኒ ጋር ነው መዋየት የምፈልግ ብሏል። ዳኒ ደግሞ አይ እኔ አይመቸኝም ካለ ከምንጨቃጨቅ ቢቀር ጥሩ ነው። አስረስ እንደዛ እሺ፣ አይ ችግር እንትን የለም እናውራ፣ አይ በታይም እናውራ፣ ችግር የለውም። እሺ፣ አዲስ አሁን ነገር ነው የለውም። አውራ ወይስ ምንም ዳኒ? አዲስ ኢትስ ኦኬ። በምን ርዕስ ነው ማውራት ያለብን? ምናልባት ወንድሞች ያው ፓስታ ስላሴ ላይ ብናወራ ደስ ይለኛል። ዶክተር ዳኒ ግን እኔ የጠየቅኩትን ይመልስ መጀመሪያ። አሁን የናርዲ ቅድም የከፈተችውን ነገር ሰምተሃል አይደል አስረስ? ሰምቻለሁ፣ እኔ ከማንም ጋር ሰምተናል። ግን ማንም ጋር አውራ አላውቅም እራሱ። እሱ ምን ይጠቀማል? ሌላ ኦርቶዶክስ ነው መመለስ ያለበት። ይሄ አይደለማ ታሪኩ እነሱ ጋርም ካለ ሙሐመድን አምጥታ አሳይታለች እየተባለ ስለሆነ አንድ ሙስሊም ይሄንን እንደ ታሪክ እንደ ሂስትሪ ራሱ እኔ ሊያውቅ ይችላል ማለት ነው፣ እውነተኛ ነገር ከሆነ። እሱን ነው እየጠየቅኩ ያለሁት። አይ እኔ አላውቅም። እኔ አሁን ምሳሌ ከሙስሊሙ የነቢዩ መሐመድም ሆነ የማንም ስዕል እንዳለ አላውቅም ራሱ ማለት ነው። አይ ቲንክ ማን የሌለ ነገር ነው እንደ አምጥታ አሳየች እየተባለ ያለው። ያው እኔ አላውቅም። ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑትን ሰዎች ቢጠየቁ የተሻለ ነው ማለት በሰዎች እነሱ ባሉት ነገር ላይ እኔ እንትን መስጠት አልችልም። ባይዛል አስረስ የሆነው ምን መሰለ? አዎ ምናልባት ሄኖክ አንተን የጠየቀው ከምን አንጻር ነው? ሙስሊሞችን ነው ለሙስሊሞች ነው ሙሐመድን ድንግል ማርያም አምጥታ ያሳየችው ነው ታሪኩና ከዛ አንጻር ነው የጠየቀው። አይነስ ግን እሺ፣ አይ እንደዛማ ከሆነ ገድላትና ድርሳናት ላይ ያሉት ነገሮች ቆይ አንዴ ወንድም ስለ ገድል አይደለም ማስረት። ይሄ ታሪክ በሰዓቱ ሙሐመድን ማለት ሰዎች የለመኑትን ሁሉ እያመጣች ታሳይ ነበረ። የሆነ ሰዓት ላይ እንግዲህ ሙስሊሞች ናቸው ሙሐመድን ማየት የሚፈልጉ አይደል? ሲለምኗት አምጥታ እንዳሳየች የምናገር ነገር ስላለ ነው። እናንተ ጋር ይሄ ታሪክ ከሌለ የውሸት ታሪክ ነው የፈጠራ ታሪክ ነው ወይስ ምንድነው ለማለት ፈልጌ ነው። አይ እኛ ጋር የለም እንደዛ አይነት ታሪክ። እኔ ከየት የመጣ ታሪክ ራሱ እንደሆነ አላውቅም ራሱ። ምክንያቱም እንደሚታወቀው ብዙ ነገሮች ይዋሻሉ በዛ በኩል። ለምሳሌ አሁን ዮሐንስ አፈወርቄ የተባለው ራሱ በጣም አንደበተ ርቱዕ ስለነበረ ነው። ነገር ግን የብልትን ስለሳሜ ነው ተብሎ ተቀምጧል ገድል። ስለዚህ አንዳንድ የፈጠራ ታሪኮች አሉበት ራሱ ማለት ነው። ስለዚህ ያው ተአማኒ አይደሉም። በእኛ በኩልም ምንም አይነት መረጃ የለም። ጨርሻለሁ። ከዶክተር ዳኒ ጋር ቀጥል አንተ።